እሺ ጥያቄ አለ ይቀጥል። ከእናንተ እጃችሁ አንዳችሁ ሰላም አለይኩም ኡስታዝ ምግብን ሲበላ እጁን እስኪላስ ድረስ ወይም ሌላ ሰው እስኪያስለስለት እስኪያገኝ ድረስ እጁን አያብሰው ስለሌለማች እና ምን አይ ቅዱሳኖች እንዳግባ አስተምሬ ልካለሁ ልኬልሃለሁ። ሰላም አለይኩም ኡስታዝ። በሱ ቤት የሚያሸማቅቅ ነገር ጽፏል ታውቃላችሁ። በልታችሁ እጃችሁን በራሳችሁ። ጥያቄ ነበረኝ ኡስታዝ። አንዴ መረጋጋት ነው እንደምትጠይቃለህ። መረጋጋት ናግባ ልኬልሃለሁ። ከምትስቅ እግዚአብሔር በእጃችሁ ካካ አብኩ ብሎ ያዛል። ይሄ ነው የሚያሸማቅቀው። ከአንተ የሚወጣውን ካካ ወደዛ አላቆም ዞራን ይደል ማለት ከአንተ ከሰው የሚወጣውን ፋንድያ ጋግር ብሎ እግዚአብሔር ያዛል። በእጅ ካካ መጠፍጠፍ ነው የሚሻለው። ንጹህ ምግብ የበላኸውን ያንን ከእጅህ ላይ መላስ። ቆም ብላችሁ አስቡ እንጂ ቅዱሳን። ካካ አብኩ ይላል አምላክ። ከሰው የሚወጣውን ፋንድያ በእጅህ ትጋግረዋለህ ይላል እግዚአብሔር። ከዛ ሕዝቅኤል ነበር ይሄን የተባለው። አለቃቀሰ ሕዝቅኤል። ነር እንዴት ነው የርኩስ ነገር አላውቅም ከልጅነት ጀምሬ ወየው እግዚአብሔር ባያላ በቃ ተው ችግር የለውም። የሰውን ፋንድያ በአህያ ወይም በእንስሳት ፋንድያ ቀይሬልሃለሁ ያለው የእንስሳት ፋንድያ አብካ ብሎ ቀየረለት እንደገና። ያ ነው እሺ። ሐዲስን ላስረዳህ እሺ። አዳም አሁን እንድትጠቀምበት ምንም እናንተ ይሄን ለመሳለቅ ብለው ቢነግሯቸውም በውስጡ ያለውን ነገር ልንገራቸው። በገማ ጭቃ ነው አላህ የሰራህ ታውቃለህ ግን ይላል እና አላውቅም አሳየኝ። ልኬልሃለሁ። ወንድ ለግባና አውራ እኮ ናና እና ልኬልሃለሁ። ክርስቲያኖች ገብታችሁ እዚህ አውሩ። ኮሜንት ላይ መጻፍ አይደለም ግባ። ያው እየላኩላችሁ ችግሩ መግባት ላይ ነው። እሺ ጥያቄ አለ ይቀጥል። ጥያቄ አለ ይቀጥል። ማንኛውም ክርስቲያን መግባት ይችላል። ዲያቆናት ሳይቀር ቀሳውስቶች ሳይቀር መነኩሴዎች ሳይቀር ሁላቸውም እንዳሉ ማንኛውም ክርስቲያን በእስላም ላይ ትችላለኝ የሚል ሰው ካለ ጥያቄ አለኝ የሚል ሰው ካለ የእስላምን ምን ያክል ውብ የሆነ ሃይማኖት እንደሆነ በጥያቄዎቻቸው ላይ ብቻ ተመርኩዘን እናስረድተናቸው እንልካቸዋለን። ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኔ ከዚህ 4 ዓመት በፊት የሆነ ንያ ነበረኝ። ድምፅሽን ከፍ አድርጊ እህት፣ እዛ ይሰማ። እሺ ይሰማል አሁን? በግሩፕ ንያ ነበረ የወርቅ 2 ግራም ነይተን ያ ግሩፕ ትንሽም ሳይቆይ ሳልከፍል እንትን ያኔ ተዘጋ። እሺ ከዛ እስካሁን አላወጣውም። በዛ ጊዜ ደግሞ ወርቅ በ175 ምናምን ነበረ በሪያል። የት ነው እንደለው ነው? አሁን ደግሞ ሂሳቡ 1 ግራም 500 ምናምን ነው። በዛው ጊዜ ነው የምከፍለው ወይስ እንዴት ነው? አንዱ ጥያቄ። ሌላ ደግሞ በሌላ ግሩፕ ነው የምከፍለው ወይስ ግሩፑ ከተዘጋ እንዴት ነው የማደርገው ብዬ ነው። በዛ ነው በለየት ነው የምትከፍለው። በዛው ጊዜ ሂሳብ ነው። በተለየተው ነው የምትከፍለው። እሺ ሌላ ደግሞ በረመዳን የሆነ እንትን ከሀገር ደካማ አቅም ደካሞችን እረዳ ነበረ። ከዛን እየረዳን ያለ አንድ ወንድሜም ያው እርዳታ ይፈልጋል። በእኔ ወንድሜ የራሴ ወንድሜ ማለት ነው። ከዛን የራሴ ወንድምም ያኔ እንትን ብር የለውም ማለት ነው። ቅርታ ለማንኛ ትንሽ ነው የሚችለው እና የዛ ለአቅመ ደካማ ምንይተውን ብር ለወንድምሽ ሽጪ እንጂ ለሌላ እንዳትሰጪ አሉኝ ቤተሰቦቼ። ወንድምሽ አስካሪ መጠጥ ይጠጣበታል ወይንስ አይጠጣበትም? አይጠጣም። ላ ሙስሊም ነው እሱ።
ግን ለሱም ባቂሜ ይረዳለው። ግን ለምስኪኖች ምላከውንም ጨምረሽ ለሱ ላኪ፣ ለምስኪኖች አትላኪን አሉት። እነሱ መላክ ትችላለች፣ ችግር የለውም። ለድሃዎችም ስጫቸው። ለሱ በቂውን ከላክሽለት ከዚያ በኋላ ደግሞ የተቸገሩ ድሃዎች ምስኪኖች ካሉ ለእነሱም መስጠት ትችላለች። እሺ፣ ሶስተኛ ጥያቄ እኔ ልጅ ሞቶብኝ ነበረ በዚህ ቅርብ ረመዳን ውስጥ ወንድሜ። ያኔ ሰብር ያሳጠኛል፣ በእንባ አይቆምልኝም፣ ጅል የመላቆሙ ይሄ ሰብር አላህ ጋር እንዳያሳጣኛል ወይ እንዴት ነው? ዱዓ አድርግለት ከማልቀስ። እሺ፣ ሳታስቢው ብታለቅሽ ትዝ ብለሽ ወንድምሽ በዚያ አትጠይቅበት። ነገር ግን አንቺ ዱዓ አድርጊለት፣ ኢስቲግፋር አድርጊለት፣ ሰደቃ አድርጊለት። ለሞተው ትንሽ ነው እሱ 9 ዓመቱ ነው። ግን ያው ሰው ሲያወራም ሲመረቀኝም እንባዬ መቆጣጠር አልችልም። ያ ነገር ሳታስቢው በማልቀስሽ ሰብራ ተሻለ አይባልም። እሺ፣ ችግር የለም። አይ ሰላም አለይኩም ሹክራን። ሰላም ወራህመቱላሂ ወበረካቱ። እሺ፣ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ፣ ታዚ ያለ? አዎ አለው፣ እሱ አለው። የገባውበትንም አይተሃል መሰለኝ። ኮመንት ድገመው በእንደበት። ኦኬ፣ የሰውን ካካ አብኩ የሚል ዘካርያስ ላይ ተጽፏል ብለህ ባለፈውም ዛሬም ሁለተኛ ደገምከው እና እንደሌለ ባለፈው አሳይቼ አምነክ ነበር መሰለኝ በል ትክክል እንደመሰለ አንተ መስሎሃል። ነገር ግን እኔ ነኝ ያሳመንኩህ። ላሳየህ መጽሐፍህ ላይ እንዲያቦኩ ካካቸውን እግዚአብሔር እንዳዘዛቸው ቆይላታል። ኦርቶዶክስ ነህ አይደለ? በደንብ 81 አሐዱ። ይሄ አንተ መጽሐፍ ነው? ከፈተው አይተን እኔም ስለያዝኩኝ ያሳያለሁ። ነው ያንተ መጽሐፍ ነው አይደለም? አረጋግጥልኝ። አይደለም መጽሐፍ አይደለም ካልክ እንድትው አይተህ ከፈተው። የኔም ስላለ አሳያለሁ። ከፈተው። ያንተ መጽሐፍ ነው አይደለም? አረጋግጥልኝና እንደከፈተው ባክግራውንድ እኮ አንተም ልታደርገው ትችላለህ። ችግር የለውም። ከፈተውና አንብበን ነው የምንረዳው። እኔ ይሄን መጽሐፍ ልጽፈው እችላለሁ? ባክግራውንዱን ፎቶ ልታደርግ አትችልም? ነው አላደርግም። እኔ ያው ከዚህ ነው ቀጥታ ያወረድኩትና እዚህ ጋር የሚጠቀሙበት 81 ይላል። 81 አሐዱ ያንተ መጽሐፍ ነው አይደለም? ክፈተውና እሺ አሳያለሁ። በዓመተ ምህረት የተጻፈ አለ የግሪክና ቀጥታ ከግሪክ የወረደ በስንት ዓመተ ምህረት የተጻፈውን ነው ማሳየው። አንተ የግሪኩን ነው የምትቀበለው? ያው አተረጓጎም ላይ ምናልባት ስህተት ሊኖር ስለሚችል ትክክለኛ የግሪኩን አሳየን። ትልቁ ላይ ነህ፣ ክፈተው። እሺ በቃ ካንተ ከራስ እንዲሆን እሺ በል አንተ እሱን የከፈትከውን ክፈተውና አሳየን። የግሪኩን አሳየን ቶሎ በል። እኔማ እንዳልከፍት ያው አልቀበልም አልክ። አንተ ነው አይደለም አረጋግጥልኝ ስልህ ልታረጋግጥልኝ አልቻልክም። ስለዚህ አንተ የያዝከው የግሪኩን ክፈተው ቶሎ በል። ያው የግሪኩን ክፈት። 81 አሐዱን ነው አይደል? ይኸው ከመጽሐፍ ቅዱስ ከራሴ ከፍትልሃለሁ። አዳምጥ፣ ከራስህ አይደለም። የግሪኩን ክፈት ነው የተባልከው። የግሪክ ብለሃል። የግሪኩን ክፈተው ያላ። ያው እሺ ቆይ ልከፍትልህ ነው የግሪኩን። አይሽ ሕዝቅኤል 4:12 ነው አይፈለከው? ያ የግሪኩ በቃ ባንተውም ይሁን የግሪኩ ያው ስልኬ ላይ ነው። ያው በራስህ ራሱ እሱ ባልከው ያው ላሳየህ በቃ ይሄ። ስለዚህ ይሄ 81 አሐዱ ይሄ አንተ ነው ትቀበለዋለህ። እኔ አይደለሁም የጻፍኩት ይሄን መጽሐፍ። እሱ ይሄው ላሳየህ፣ ይሄው ላንብብልህ። ስማኝ አዳምጠኝ። የግሪኩን ታወጣለህ አታወጣም? የግሪኩን ብለህ አንተስ አትወረበርክ። ይሄው እያሳየሁህ እኮ ነው፣ እያሳየሁህ ነው። እኛ በኦርቶዶክስ ቤተክርስቲያን ይሄ አንተ ነው አይደለም? ማረጋግጥ ይሄ አንተ ነው አይደለም? ይሄ መጽሐፍ 81 አሐዱ አንተ ስልክ ላይ ያለውን በምን አውቃለሁ እኮ? እሺ አንተ ስልክ ላይ ተመልከቱ። ይሄን አንተ ልትሆን ትችላለህ የጻፍከው እያ ነበር ቅድም። እኛ መጽሐፍ ቅዱስ እየጻፍን ማለት ነው። ለማንኛውም እሺ ይሄ 81 አሐዱ ይላል። ያንተ መጽሐፍ ነው ወይ? ይሄ ያንተ መጽሐፍ ነው? ላውጣልህ እዚህ ጋር እስኪ አያታለሁ። የቱን ነው አሳየኝ። ያው ሕዝቅኤል 4:12 ያው አንብበው። ምን ይላል? እሺ አውጣ። ያው እንደ ገብስ እንጎቻም አድርገህ ትበለዋለህ። ከዚያ ቀጥለው ምን ይላል? ከሰውም
ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ። አሜን ነው። ትክክል ነው አይደለም? ይሄ ሀሳቡን ተረድተዋል ግን በሰው በእጃሽ በሰውየው ምንድነው እንዲጋግር እግዚአብሔር እያዘዘው ነው። ትጋግረዋለህ። ትክክል ነው ስተት? ይሄ ቆይ ትክክል ነው ስተት? ትክክል ነው ስተት? ትክክል ነው ስተት? ይሄኛ እንዴ አትሰማም? ለምንድን ነው የማትሰማው? ይሄን መልስና ቆይ አንዴ ትጋግረዋለህ ይላል። ቆይ አንዴ መጽሐፉን አጻጻፉ በየዓመተ ምህረቱ ይኸው እየሰማኸኝ ነው? አዎ ይለያያል። አንዴ በትልቁ አድርግልኝና ላንብብልህ። አዳምጥ። ይሄን ጨርስና ትከፍታለህ። ችግር የለውም። 81 ሀዲድ መጽሐፍ ነው ብለሃል። ትጋግረዋለህ እያለ ይናገራል። ስህተት ነው? ትክክል። ይሄ እንደ ሐሳቡም ተረዳ። እንደ ገብስ እንጎቻም ከሰውም በሚወጣ ፋንድያ አለ። ከሰው የሚወጣው ፋንድያ ምን ይባላል? መለስልን። ከሰው የሚወጣ ፋንድያ ታዜ ወይ ከሰው የሚወጣው ፋንድያ ምን ይባላል? ለምንድን ነው የማሰማው? ቆይ ይሄን ላንብብልህ። ያው ሰማይ ትክክለኛ መጽሐፍ ቅዱስ ይሄ የተከፈተው መጀመሪያ ጨርስና ወደ አንተ መጽሐፍ እንመጣለን። እኔ እንኳን አንሄድም አላልኩህም። ተረጋጋ። እሱንም እኮ ከሰው በሚወጣ ፋንድያ ይላል። ከሰው የሚወጣ ፋንድያ ምንድን ነው? እሱን እኮ እንደ ኩበት እኮ ነው የምትጋግርበት፣ እንደ እሳት ነው የምትጠቀመው። ገብቶሃል? ተረዳው። ኩበት እኮ እንስሳት ነው። ቆይ አንዴ። ከሰው የሚወጣ ፋንድያ ለእግዚአብሔር ከሰው የሚወጣው ፋንድያ ምን ይባላል? አንዴ መልሰው። ቤተሰቦች ዳቦ ሲጋግሩ በኩበት አያቀጣጥሉም? ስለ ኩበት አያወራም። በጣም ያሳዝነው። እዚህ ጋር ከሰው የሚወጣው ፋንድያ ስሙ ይታወቃል። ምንድን ነው ያ? እኮ በሱ እኮ ነው እሳት እንደ እሳት የሚጠቀሙት። በሱ አይደለም። በሱ የሚባል ነገር የለም። ከሰው በሚወጣ ፋንድያ ለእግዚአብሔር ከሰው የሚወጣ ፋንድያ ምንድን ነው? ይኸው ስማኝ፣ ይኸው ላንብብልህ፣ ትክክለኛውን ላንብብልህ። ይኸው ይዣለሁ እኮ። ይሄ ስህተት ነው። አጠልቀኝ። አንዴ በትልቁ አድርግልኝ። አንዴ ተረጋጋ። ታነባለህ። ይሄ ስህተት ነው። ተሳስቷል። ይሄ ትርጓሜ ካነበብኩልህ በኋላ ለምን አንወስንም? እሺ አንብብ። በቃ እሺ፣ የምትፈልገው ላስኪድ አንብብ። ትልቁ ላይ ነው። አንብብ። ያ አርገው። እሺ አይ ይሄ ትክክለኛው መጽሐፍ ቅዱስ ነው። ቆይ ትክክለኛ ነው የሚለውን የሚያረጋግጠው እንዴት ነው ከተባለ የመጀመሪያ የእናት ቋንቋው የተጻፈበትን ሂደን ያንን ወደ አማርኛ ስንቀይረው ጊዜ እሱን ነው የሚሰጠው ትርጉም። ይሄን ነው የሚለውን ካየን በኋላ ነው። ገብቶሃል አይደለ? ስለዚህ አሁን አንተ የምትፈልገውን እሱን አንብብ። ይሄ ትርጓሜ ግን ስህተት ነው በላ አንድ ጊዜ ባንደበትህ ስህተት ነው። ይሄው ስማ፣ ይሄን ካነበብኩ በኋላ ራስህ ትወስናለህ እኮ። እኔ አይደለሁም የምወስነው። እኔ ሳልሆን የምወስነው አዳምጥ። ይኸውልህ የመጀመሪያ የእናት ቋንቋ የተጻፈበት ራሱ ነው የሚወስነው። እነዚህ ትርጉሞች ናቸው። ይሄ ስህተት ነው በልና ነገር ግን እጄ ላይ ያለው ትክክል ነው ብለህ እሱን አንብብልን። አየሽ፣ አረዳድህ ነው እንጂ ስህተት የለውም። እንድትረዳ ደግሞ ትክክለኛውን እንድታነብ እየነገርኩህ። ስለመረዳት አይደለም ጥያቄ። እኔ መረዳቴን አልተናገርኩም። ወደ መረዳቴ ምንድነው አታስጠጋ። ቃሉ ላይ ያለውን ነው ያነበብኩኝ ማለት ነው። ይኸው ምዕራፍ 4 ቁጥር 12 ሄድኩልህ። የገብስ እንጎቻንም ትበላለህ፣ በሰውም ኩስም ታበስለዋለህ። በፊታቸውም በሰውም ኩስም ካካ ነዋ ታበስለዋለህ እኮ ነው እኮ ካካ የሰውን ኩስ። እሺ ምን አለ? በሰውም ነው እያልኩ ያለው የሚል ነገር የለም። በሰው ኩስም ታበስለዋለህ፣ በፊታቸውም ታዳፍነዋለህ። አይዋ የሚያዳፍነው ምኑን ነው? ይኸው የነገርኩህ አይደል? የገብስ እንጎቻንም ትበላለህ። ታዲያ የገብስ የሚያደርገው ምኑን ነው? የሰውን ኩስ አይደለ? የገብስ እንጎቻ ከበላ ታዲያ አንተ እኮ ትበላለህ ያልከው የትኛው ነው? እኔ ትበላለህ የሚለው ኩሱን አይደለም። አታጭበርበር። የሰውን ኩስ አሁን ተመልሰሃል። ቆይ አዳምጠህ። ሲጀመር እኛ ኩሱን ትበላላችሁ አላለም። ይሄ እናንተ ውሸት ነው። እኔ ያልኩህ ምንድነው? አዳምጠህ። እግዚአብሔር የሰውን ካካ ያንን እንዲያቦኩ እንዲጋግሩ ያዛቸዋል ነው የተባልከው። ስለዚህ ያንን ጋግሩ ይላል፣ አብኩ ጋግሩ ይላል፣ አብኩና ጋግሩ ይላል እዚህ ጋር። እሱ ስህተት ነው። አንዴ ባንደበትህ ስህተት ነው በል። እንዴት ነው ስህተት የሚሆነው? ይኸው የገብስ እንጎቻንም ትበላለህ እያልኩህ እኮ ነው። እዚህኛው ትርጓሜ ላይ 81 አሐዱ የሚለው ያሳየሁህ ላይ በፊታቸውም ከሰው የሚወጣውን ፋንድያ ወይንም ኩስ ትጋግረዋለህ ብሎ ተናግሯል። ስህተት ነው እሱ ወይንስ እውነት?
ይኸው እያስረዳው ያለሁት ይኸው ይሄም መጽሐፍ ቅዱስ የተጠየቀውን መልስ እባክህን። ትጋግረዋለህ አንተ ከየት እንዳመጣ በምን አውቃለሁ? አይዋ አንተ እሱን ከየት እንዳመጣህ እንዴት አወቅ? ማን የሰጠህ እሱ? ሌላ ሰውም ሊያጣቀስልህ ይችላል። ከፈለክ ሌላ ማንበብ። እሱን የሰጠህ ማን ነው? እንዴት አወቅ እሱ ትክክል እንደሆነ? ትክክለኛው መጽሐፍ ቅዱስ እንግዲህ እኔ የማምንበት ክርስቲያን የሆንኩት ይሄን ነው። አንተ የምታምንበት ጥያቄ ትክክል እንደሆነ እንዴት አወቅ አንተ? እሱ ያው የሚለኝን ነገር ትክክል እየሆነ ነው። እሺ ስለዚህ ስላለህ ብቻ ነው እንጂ ትክክል መሆኑን ያወቅከው ትክክል መሆኑን ያወቅበት ሚዛን የለህም ማለት ነው። እንዴት ነው የማላውቅበት እኮ? ካወቅ የኔ መጽሐፍ ቅዱስ ይሄ ሁሉ ስህተት እንደሌለው አውቃለሁ። ስህተት እንደሌለው አንተ ይሄን ስለደገምከው ነው የገባኸው እንጂ ለመግባትም አልነበረም። አሁን አዳምጥ። ትክክልና ስህተት መሆኑን የምታውቅበትን መንገድ አታውቅም። እኔ ግን ላስረዳህ እንዴት እንደሆነ ትክክል እሱ ይሁን ይሄ ማወቅ የምትችለው እንዴት መሰለህ? እጅህ ላይ ያለው መጽሐፍ ቅዱስ አይደለም፣ የመጽሐፍ ቅዱስ ትርጓሜ እንጂ። ይሄም እጄ ላይ ያለው ያሳየሁህ የራስህ መጽሐፍ ነው። ይሄም የመጽሐፍ ቅዱስ ትርጓሜ እንጂ መጽሐፍ ቅዱስ አይደለም። ነገር ግን ትክክል ነው ስህተት የሚለውን ለማወቅ እንዴት ታደርጋለህ መሰለህ? ወደ እናት ቋንቋ መጀመሪያ ወደ ተጻፈበት ትሄዳለህ። የዛኔ እሱን ወደ አማርኛ ገልብጠህ ስታየው ጊዜ የዛኔ ትክክል ነው ስህተት ነው የሚለውን ትረዳለህ። እሱ መጽሐፍ ሕዝቅኤል በምን ቋንቋ ነበር መጀመሪያ የተጻፈው? መልስ ኒውተን አንሳና። በምን ቋንቋ ነበር የተጻፈው? ኒውተን አንሳ፣ አንሱለት ኒውተን። ኦኬ የሁሉም መጽሐፍ በአብዛኛው የተጻፈው በግሪክ እና በላቲን ነው። ማስረጃ ወጣና ትልቁ ላይ ነው። ክፈት ያላ። ስልኬን እየተጠቀምኩበት ነው። ሌላ ስልክ የለኝም። በመጽሐፍ ቅዱስ ነው እያየሁ ያለሁት። እኔ ስልክ ይዣለሁኝ። እዘዘኝ ይከፍትልሃለሁና የቱ ጋር ራሱን ክፈተው። 4:12ን ክፈተውና ሐሳቡን ተረዳ። እንዴት አድርጌ ልጻፍ? የቱ ጋር ላውጣልህ? ዕብራይስጥ ወይንም ላቲን ምናምን ብለሃል። ግሪክ፣ በግሪክ አውጣው። እሺ ምን ብዬ ልጻፍ? ሕዝቅኤል 4:12 ምን ይላል ብለህ ራሱን ብለው። በግሪክኛ የምትችል ከሆነ ጻፍ። አንተ ከጓደኛ ስልክ አንዴ ተቀበልና እስኪ ጽፈህ አሳየኝ። አውጣና መጽሐፍ አንድ ከጓደኛ ዞር በልና መቼም ብቻህን አይደለም ዓለም ላይ እየኖርክ ያለው። ዞር በልና ከነዘለቀሱ አንድ ስልክ የሉም። ለማንኛውም የሉም። ቆይ እንዳትሄድ እኔ ራሴ አወጣልሃለሁ። እንዴት እንደሚወጣም ራስህ አታውቅም። ችግር የለም ግን ላውጣልህ። እሺ ስለዚህ አሁን የት ጋር ባይብል ሀብ የሚለው ጋር እዚህ እንሄዳለን አይደል? በነገራችን ላይ ትናንት ራስህ ጎግል ትክክለኛው ላይ ተረጉም ይችላል ብለሃል። ትናንት ራስህ ጨነቀው ላውጣልኝ ብለህ ራስህ ላወጣስን እንደገና በቃው መጀመሪያ ምን እናድርግ ታዲያ? የሚያስጨንቅ ነገር የለም። ራስህ ከምላስህ ብለሃል አላልክም? ትናንት ቁርአንን ስትተረጉም እሺ አንተ ራስህ አውጣሽ፣ ወደ እኔ አታስተጋሽና ራስህ አውጣ እንዳሳየን ብለሃል አላልክም? ጎግል ስትተረጉም ራስህ ብለህ እኔ ጎግል ላይ አይደለም። ይኸውልህ አዳምጠህ የራስ የገዛ መጽሐፍህን ነው በዕብራይስጡም ማውጣለህ፣ ሌላ አይደለም። እንደዛ ከሆነ አውጣ። በጎግል ልትተረጉም መስሎኝ ነው። አውጣ። አይደለም እኔ አልተረጉምም። አንተ ራስህ ለምታወጣው በኋላም ስለምታስተባብል ራስህ ነው የምታወጣው። ሂድና ስልክ ይዘህ አውጣ። ስልክ ይዘህ ትክክለኛውን እንኳን ሳይቻለሁ እኔ። እሱ ትክክለኛ መሆኑን እንዴት አወቅ? እንዴ የምማርበት ህይወቴ እኮ ነው። እንዴ አንድም ስህተት የሌለበትን ለዚህ እኮ ነው የማምንበት እኔ እኮ። ማስረጃ ትክክል ለመሆኑ እሱ ትርጓሜ ማስረጃ ምንድን ነው? ቁርአን ማስረጃ ምንድን ነው? አሁን ወደ ቁርአን መጣ። እሱ ትክክለኛ ትርጓሜ ከአንዴ ትክክለኛ ትርጓሜ እንደሆነ እሱ ማስረጃ ምንድን ነው? ትርጓሜ በነቢያት የተነገረው መፈጸሙን አይደለም። እሱ አማርኛ ትርጉም ነው። እባክህ የምጠይቅህና አዳምጥ። ይኸውልህ እሱ ትርጉም ነው አይደለ? መጽሐፉ የመጽሐፍ ቅዱስ ትርጉም ነው ብለህ ነው የምታምነው አይደለ? እሱ እንጂ መጽሐፍ ቅዱስ አይደለም። አዎ እንደሱ ከሆነ ትክክለኛ ትርጓሜ መሆኑን እሱ ላይ የተቀመጠልህ እንዴት አወቅ? በርካታ ትርጓሜ እያሳየሁህ ነው። ሁሉም የተለያዩ ትርጓሜዎች ነው መጽሐፍ ቅዱስ። ያለ ምክንያት አልገባውም። ስልኬን እየተጠቀምኩበት ስለሆነ ነው እንጂ በግሪክ ሰምቼ ነው የመጣሁት። አይቼ ነው የመጣሁት። በቃ እንደሱ ታደርጋለህ። አሁን ምን ታደርግ? ሲጀምር በግሪክ አይደለም ብሉይ ኪዳን የተጻፈው በግሪክ አይቼ ነው የመጣሁት አለ። ግሪክ እንደሚያውቅ ሰው ደግሞ ሊያጫውተዋል። ተረጉማለሁ፣ ችግር የለውም። እኔ በአንተ እንደ ቁርአን ብቻ አረብኛ ብቻ አይደለም ብቻ እና
አንተ ብራይስጥ ከቻልክ በቃ ላውጣለሽ። አንተ እኔ እንዳንተ ቁርአን ብቻ አይደለም የምችለው አለ ግሪክም እችላለሁ ብሏል። በአላህ ስም ላለሁ አሁን ግሪክኛ ላወጣለት ነው እያረበበ ሊተረጉም አድርገው ነው። ቆይ ላወጣለት ግሪኩን በእንግሊዘኛ ጊዜው እኮ የቴክኖሎጂ ነው እኮ ና አያስታ አይደለ ላወጣ ስል ነገር አይጨንቀው። ምንም አታስመስል እኮ ግሪክኛ ላውጣለህ። እሺ ትተረጉምልናለህ ወደ እንግሊዘኛ ተርጉሞ ከእንግሊዘኛ ደግሞ ወደ አማርኛ እንተረጉመው። ግን አታውቅም አላውቅም በላ አንዴ ከፍ አድርገህ ድምጽህን እንተረጉማለን። እንዴት ነው ማንተረጉመው? ግሪከኛ አላውቅም በል አንተ። ግሪከኛውን አዳምጥ። ግሪከኛው ተከታይ እኮ አይደለሁም እኔ። ጎበዝ ብርሃን ተከታይ ነህ። ጎበዝ ልጅ ሰው ልጅ እያወራ አሁን ምን ታደርጋለህ? ግሪከኛ አላውቅም በል አንድ ጊዜ ድምጽህን ከፍ አድርገህ። አረብኛ ነው የማላውቀው እኔ። ኦኬ ግሪከኛ ያውቃል ማለት ነው። አሁን ልከፍትለት ነው በቃ። አሁን ወደ ቶፒኩ አሁን ማናደድ ምናምን እንተውና፣ ማናደድ አይደለም አረብኛ ነው የማላውቀው ብለሃል እና ግሪከኛ ላወጣልህ ነው። ስለዚህ እሱ እንድታነብልን ነው። ያው ላወጣልህ ነው። ትልቁ ላይ ነኝ። እሺ እቻም ቢዋት እስኪ ግሪከኛ ነች ምን ትላለች? ና በል ያ ሚተናሳ ይኸው እኔ ግሪክኛ እንደ መሐመድ አልተማርኩም። ከስራ አስነባቢ ምናልባት ከጠራሁ ነው እንጂ ጦጣ የመጨረሻ እንትናቸው መሐመድ የሚል ቃል ነው። መሐመድ የሚል ቃል ከሰማችሁ አለቀ በቃ ጨርሻለሁ አለ። ባትሪ ላው ስለ እምነቱ ለማስረዳት ማለት ነው። እኔ ግሪከኛ እችላለሁኝ አለ ገባ። ነገር ግን የወፍ እንደዚህ ናቸው። ለማንኛውም እሺ ጥያቄ ያለው ግባት ታዘብ እና ግባ ልኬልሃለሁ። ወንድ የሆነ ክርስቲያን እናቱ የወለደችው መግባት ይችላል፣ ማውራት ይችላል ስለ እምነቱ። አምላክም ነብያቶችም አያውቁትም፣ ክርስትናን አልሰበኩትም። እግዚአብሔር ክርስቲያን ሆኖ አላለም፣ ነብያቶችም ክርስቲያን ሆኖ አላሉ። የትኛውን ቦታ ላይ ካላመናችሁ ታዘብ ይነግራቸዋል። ከላይ ያለው ታዘብ እንዴት ነው ወቅት ታደርጋለህ? ቆይ ለምንድን ነው የምትናደደው እንዴ? አውራሽ በቋንቋ ምናምን ለምን ትደበቃለህ እንዴ? አውራ ጨርስ ጨርስ። ማውራት ትችላለህ? ወንድ ልጅ ነህ? ማውራት እችላለሁ። እንዴት አልችልም? እያወራሁ እኮ ነው። ጀምር። ደስ ያለህና ሲይዙ ማስረጃ ትልና ከዛ ወደ እንትን ትሄዳለህ። ይሄ እኮ ትክክል አይደለም እኮ። እኛ እኮ መማር እንፈልጋለን፣ ግን እንደዚህ ሞክ እያደረክ እንዴት ነው ሰው የሚማረው ካንተ ጋር? አውራ ጎበዝ። ቀጥል። አንድ አለ ታንሳ። ወንድ ልጅ ነህ? አሎ ወንድ ልጅ። እሺ ወንድ ልጅ እንዳንተ ለምን ታመልካለህ? ወንድ ልጅ ለምን ታመልካለህ? አየህ ብልግና